ሰላም ጤና ይስጥልን። ከቻናል ዋን የሰዓቱ ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር ወይንሸት ዘውዴ ነኝ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በመስቀል በዓል ከሃይማኖታዊ ይዘት ውጪ የሆኑ ጥቅሶችን መያዝና ርችት መተኮስ የተከለከለ መሆኑን አስታወቀም። ቢሮ እንደገለጸው የመስቀል ደመራና የኢሬቻ ክብረ በዓላትን አስመልክቶ ከተለያዩ የጸጥታ አካላት ጋር ውይይትና የስምሪት መስጫ መድረክ አካሂዷል። ከዚህ ጋር በተያያዘ የአዲስ አበባ ከተማ ከንቲባ አዳነች አቤቤ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ጋር በመስቀል ደመራ በዓል አከባበር ዙሪያ ምክክር አድርገዋል። በሌላ በኩል የጸጥታና የደህንነት ተቋማት አስፈላጊውን ዝግጅት አድርገው ወደ ተግባር መግባታቸውን የኢትዮጵያ ፌዴራል ፖሊስ የወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጄኔራል መላኩ ፈንታ አስታውቀዋል። ከዚሁ ጋር በተያያዘ በዓላቱን ምክንያት በማድረግ አዲስ አበባን ጨምሮ በመላው ሀገሪቱ በቴክኖሎጂ የታገዘ አጠቃላይ የጸጥታ ማክበር ስራ እየተሰራ መሆኑን የኢትዮጵያ ፌዴራል ፖሊስ አስታውቋል። በዘንድሮ በዓል ከወትሮ በተለየ በዘመናዊ ቴክኖሎጂ የታገዙ ባርኮድ ያላቸው የመኪና ማለፊያ ካርፓስና የክብር እንግዶች የመግቢያ ባጆች መዘጋጀታቸውም ታውቋል። ዜጎች የፖሊስን አገልግሎት ለማግኘትም ሆነ ጥቆማ ለመስጠት በፌዴራል ፖሊስ አማካኝነት የበለጸገውን የዜጎች ተሳትፎ መተግበሪያ አፕሊኬሽን እንዲሁም በፖሊስ ስልክ ቁጥሮች እንዲጠቀሙም ጥሪ ቀርበዋል። ይህ በእንዲህ እንዳለ በነገው ዕለት የሚከበረውን የመስቀል ደመራ በዓልን ምክንያት በማድረግ ከረፋዱ 4 ሰዓት ጀምሮ ለተሽከርካሪ ዝግ የሆኑ መንገዶችን ይህ በእንዲህ እንዳለ በነገው ዕለት የሚከበረውን የመስቀል ደመራ በዓልን ምክንያት በማድረግ ከረፋዱ 4 ሰዓት ጀምሮ ለተሽከርካሪ ዝግ የሆኑ መንገዶችን የአዲስ አበባ ፖሊስ ይፋ አድርጓል። አማሩ ገብሩ ተጨማሪ አለው። የአዲስ አበባ ፖሊስ በነገው ዕለት መስከረም 16 ቀን 2018 ዓ.ም በመስቀል አደባባይ በሚከበረው የመስቀል ደመራ በዓልን ምክንያት በማድረግ እስከ በዓሉ ፍጻሜ ድረስ የትራፊክ መጨናነቅ እንዳይፈጠር ለተሽከርካሪዎች ዝግ የሚሆኑ መንገዶችን ይፋ አድርጓል። በዚህም መሰረት ከቅዱስ ዑራኤል አደባባይ ወደ መስቀል አደባባይ የሚወስደው መንገድ ቅዱስ ዑራኤል አደባባይ፣ ከቦሌ አቅጣጫ ወደ መስቀል አደባባይ ለሚመጡ ተሽከርካሪዎች ኦሎምፒያ አደባባይ ላይና ታች እንዲሁም ግራና ቀኝ፣ ከመስቀል ፍላወር ወደ ኦሎምፒያ የሚወስደው መንገድ ጋዜቦ አደባባይ፣ ከአጎና ሲኔማ ወደ መስቀል አደባባይ ለከባድ ተሽከርካሪ አጎና ሲኔማ አጠገብ እንዲሁም ለቀላል ተሽከርካሪ ጥላሁን አደባባይ 4ኛ ክፍለ ጦር፣ ከለጋሃር መብራት ወደ መስቀል አደባባይ ለጋሃር መብራት፣ ከቴሌ ማቋረጫ ወደ ስቴዲየም ለሚጓዙ ቴሌ ማቋረጫ፣ ከራስ ሆቴል ወደ ስታዲየም ለሚመጡ ተሽከርካሪዎች ራስ ሆቴል፣ ከሀራምቤ መብራት ወይም ከአምባሳደር ሲኔማ ወደ መስቀል አደባባይ ሀራምቤ መብራት፣ ከብሔራዊ ቤተመንግስት ወደ መስቀል አደባባይ የሚወስደው መንገድ ብሔራዊ ቤተመንግስት አጠገብ፣ ካዛንቺስ ሼል ወደ ባምቢስ የሚወስደው መንገድ ካዛንቺስ ሼል አጠገብ እንዲሁም ከጁፒተር ሆቴል ወደ ኢሳ የሚወስደው መንገድ ባምቢስ ሳልኮት ህንጻ አጠገብ ከነገ መስከረም 16 ቀን 2018 ዓ.ም ከረፋዱ 4 ሰዓት ጀምሮ እስከ መርሃ ግብሩ ፍጻሜ ድረስ ይዘጋሉ። በተገለጹት መስመሮች ላይ ተሽከርካሪዎች ለአጭርም ይሁን ለረጅም ጊዜ ማቆም የተከለከለ ሲሆን አሽከርካሪዎቹ አማራጭ መንገዶች እንዲጠቀሙ ፖሊስ ጥሪ አቅርቧል። ህብረተሰቡ ለጸጥታ ስጋት የሆኑ አጠራጣሪ ነገሮች ሲያጋጥሙት በ011 111 0111 እንዲሁም በ991 ነጻ የስልክ መስመር ጥቆማ እንዲሰጡ ጠይቋል። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ ህዳሴ ግድብ ተጠናቆ በመመረቁ ኢትዮጵያውያን እንኳን ደስ አላችሁ የሚል መልእክት አስተላልፈዋል። ዋና ጸሐፊው ይህን ያሉት በ80ኛው የተባበሩት መንግስታት ድርጅት ጉባኤ ላይ ከፕሬዝዳንት ታዬ አጽቀሥላሴ ጋር ባደረጉት ውይይት ነው። የራሽያው ፕሬዝዳንት ቭላዲሚር ፑቲን በሞስኮ የሚካሄደውን ዓለም አቀፍ የአቶሚክ ፎረምን እንደሚመሩ ተገለጸ። ፎረሙ የሩሲያ የኒውክሌር ኢንዱስትሪ 80ኛ ዓመት በዓልን ይዘክራል። ከፕሬዝዳንት ፑቲን ጋር የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ዳይሬክተር ራፋኤል ግሮሲ፣ የማይናማር ጊዜያዊ ፕሬዝዳንት ሚኒ ኡንግ፣ የቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮና የአርሜኒያው ጠቅላይ ሚኒስትር ኒኮል ፓሽያን ያሉ ዓለም አቀፍ መሪዎች በውይይቱ ይሳተፋሉ። የአፍሪካ መሪዎችም የሚወከሉ ሲሆኑ ጠቅላይ ሚኒስትር አብይ አህመድን ጨምሮ የኒጀርና የግብጽ ባለስልጣናት ፎረሙን ይቀላቀላሉ። የጤና ሚኒስቴር እስከ መስከረም 30 2018 ዓ.ም የታደሰ የሙያ ፈቃድ ያልያዙና ያላወጡ የጤና ባለሙያዎች አገልግሎት መስጠት አይችሉም አለ። በመመሪያው መሰረት የጤና አገልግሎት የሚሰጡ ሁሉም ባለሙያዎች የታደሰ የሙያ ፈቃድ እንዲኖራቸው ይጠበቃል። አናውል ተስፋ ተጨማሪ አለው።
የጤና ባለሙያዎችን የሙያ ፍቃድ በሚመለከት በጤና ሚኒስቴር ዴኤታ ፍሬሕይወት አበበ ተፈርሞ ለሁሉም ክልሎች የተላከው ደብዳቤ ሁሉም ክልሎች እስከ መስከረም 30 2018 ዓ.ም ድረስ የንቅናቄ ስራ በመስራት ሁሉም ባለሙያዎች የሙያ ፍቃድ ይዘው እንዲሰሩ እንዲያደርጉ አሳስበዋል። በመመሪያውም መሰረት የጤና አገልግሎት የሚሰጡ ሁሉም ባለሙያዎች የታደሰ የሙያ ፍቃድ እንዲኖራቸው ይጠበቃል ያለው የጤና ሚኒስቴር ይህንንም ተከትሎ ማስፈጸም በጤና ሚኒስቴር የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስር አስፈጻሚ መሆኑን ይገለጻል። በ2017 በጀት ዓመት የጤና ሚኒስቴር ባካሄደው የዳሰሳ ጥናት መሰረት የሙያ ፍቃድ ሳይኖራቸው እንዲሁም የአገልግሎት ጊዜ ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ ባለሙያዎች መኖራቸውን ማረጋገጡን ገልጿል። በዚህም መሰረት ሁሉም የጤና ባለሙያዎች በሙያቸው ለመስራት የታደሰ የሙያ ፍቃድ መያዝ እንደሚያስፈልጋቸው ታውቆ በክልላቸው ስር በሚገኙ ጤና ተቋማት ላይ የሚሰሩ ጤና ባለሙያዎች እስከ መስከረም 30 2018 ዓ.ም ብቻ የሙያ ፍቃድ እንዲያወጡ ሲል ሚኒስቴር መስሪያ ቤቱ አሳስቧል። ከመስከረም 30 2018 ዓ.ም በኋላ ግን ፍቃድ የሌላቸው ባለሙያዎች በሙያቸው መስራት እንደማይችሉ አስታውቋል። የባህር ዳር ዩኒቨርሲቲ በዘንድሮ የትምህርት ዘመን የኒውክሌር ምህንድስና ትምህርትን በሁለተኛ ዲግሪ መስጠት እንደሚጀምር የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አስታወቀም። የኢንስቲትዩቱ የድህረ ምረቃ መርሃ ግብር ዲን ዶክተር ዜና ማርቆስ ባንቴ እንደገለጹት ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ የትምህርት ዘመን የኒውክሌር ምህንድስና ትምህርት በሁለተኛ ዲግሪ ይሰጣል። በሀገሪቷ የኒውክሌር ቴክኖሎጂን እንደ አንድ አማራጭ የኃይል ምንጭ አድርጎ የመጠቀም እቅድ በመኖሩ ፕሮግራሙን መስጠት ማስፈለጉን ገልጸዋል። ዩኒቨርሲቲው ትምህርቱን መከታተል የሚፈልጉ ተማሪዎችን እየመዘገበ ሲሆን ለዚህ ትምህርት ብቁ የሚሆኑትም ከዚህ ቀደም በኬሚካል ኢንጂነሪንግ፣ በሜካኒካል ኢንጂነሪንግ፣ በኬሚስትሪ፣ በፊዚክስና በተመሳሳይ የትምህርት ዘርፎች የመጀመሪያ ዲግሪ ያላቸው መሆናቸውን ተናግረዋል። ኢትዮጵያና ኬንያ ከ62 ዓመት በኋላ የወታደራዊ ትብብር ስምምነት ተፈራርመዋል። ሁለቱ ወገኖች የሁለትዮሽ ውይይት ካደረጉ በኋላ ነው በጋራ መስራት በሚቻልባቸው ወታደራዊ መስኮች የትብብር ስምምነት የተፈራረሙት። ስምምነቱን የተፈራረሙት የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኬንያ አቻቸው ጄኔራል ቻርልስ ሙሪዮ ካሃሪሪ ናቸው። አማሩ ገብሩ ዝርዝር አለው። ሁለቱ ወገኖች በመከላከያ ጠቅላይ መምሪያ ሁለትዮሽ ውይይት ካደረጉ በኋላ በጋራ መስራት በሚቻልባቸው መስኮች ወታደራዊ የትብብር ስምምነት ላይ ደርሰዋል። ወታደራዊ የትብብር ስምምነቱ ስትራቴጂካዊ በሆኑ ስራዎች ላይ በጋራ መስራት የሚያስችል ሀገራቱ በመካከላቸው ያለው ግንኙነትና መተማመን በሚያድግበት ወቅት የሚፈጸም ነው። ፊልድ ማርሻል ብርሃኑ ጁላ የቆየ ታሪካዊ ግንኙነት ያላቸው የኢትዮጵያና ኬንያ መከላከያ ተቋማት በተለያዩ ወታደራዊ መስኮች ያላቸው ትብብር ተጠናክሮ ይቀጥላል። ከኬንያ ጋር በጋራ ወታደራዊ ልምምድ፣ ሽብርተኝነትን በመዋጋት በድንበር ደህንነትና በሌሎች ተያያዥነት ባላቸው ወታደራዊ ጉዳዮች ዙሪያ ተፈራርመናል ብለዋል። በስምምነቱ ከሀገራቱ በተጨማሪ በቀጠናው ሰላምና ደህንነት ላይ በጎ ተጽዕኖ የሚፈጥር በርካታ ስራዎችን አብረን እንሰራለን ነው ያሉት። ጄኔራል ቻርልስ ሙሪዮ ካሃሪሪ በበኩላቸው የኢትዮጵያና ኬንያ ግንኙነት ከታሪክ ባለፈ በባህል፣ ህዝብ ለህዝብ እና በጂኦግራፊ ላይ የተመሰረተ እንደሆነ አስረድተው ወታደራዊ ስምምነቱ ከሀገራቱ ባለፈ ለቀጠናው ሰላምና መረጋጋት የጎላ ፋይዳ አለው። ከኢትዮጵያ መከላከያ ጋር በትብብር ለመስራት የኬንያ መከላከያ ቁርጠኛ መሆኑን ገልጸዋል። በኢትዮጵያ ቲቪን መመርመር የሚያስችሉ 2.6 ቢሊዮን ብር ወጪ የተደረገባቸው ዲጂታል ኤክስሬ ማሽኖች ይፋ ሆነዋል። ማሽኖቹ ሰው ሰራሽ አስተውሎት ወይም ኤአይ የተገጠመላቸው መሆናቸውም ተገልጿል። ሜሮን ወርቅነህ ዝርዝር አላት። የጤና ሚኒስቴር አዲሱን የቲቪ ዲጂታል ኤክስሬ ሰው ሰራሽ አስተውሎት ወይንም ኤአይ የተደገፈ መመርመሪያ ማሽን የማስታወቂያ ፕሮግራም አድርጓል። የጤና ሚኒስቴር ዴኤታ ዶክተር ደረጀ ዱጉማ እንደተናገሩት የቲቪ በሽታ ለማህበረሰባችን የጤና የኢኮኖሚያዊና የማህበራዊ ችግር እንደሆነ ገልጸው ይህን ችግር ለመቅረፍ በቅንጅት ልንሰራና ተጨባጭ ውጤት ልናመጣ ይገባል ብለዋል። ዶክተር ደረጃ አክለውም የመመርመሪያ ማሽኖቹ በሽታው እንዳለባቸው የሚጠረጠሩ ሰዎችን ቶሎ ለይቶ ሕክምና እንዲያገኙ በማድረግ የበሽታውን ስርጭት ለመቆጣጠር በእጅጉ እንደሚያግዙም ገልጸዋል። የበሽታ መከላከልና መቆጣጠር መሪ ስራ አስፈጻሚ ዶክተር ህይወት ሰለሞን በበኩላቸው የቲቢ በሽታ የሚያደርሰውን ሞት፣ ማህበራዊና ኢኮኖሚያዊ ቀውስ ለመቀነስ ከተለያዩ አጋር ድርጅቶችና የምርምር ተቋማት ጋር በመሆን ለ250 ባለሙያዎች ስልጠና በመስጠት በርካታ ስራዎችን መሰራታቸውን ተናግረዋል። በ2.6 ቢሊዮን ብር የተገዙት የዲጂታል ኤክስሬ መመርመሪያ ማሽኖቹ ኤክስሬ አንስተው ታካሚው ቲቢ ያለበት የለበትም ብለው መረጃ መስጠት የሚችል የሰው ሰራሽ አስተውሎት ወይንም ኤአይ የተገጠመላቸው 195 ማሽኖች ለክልሎች የማሰራጨት ስራ መሰራቱም ተገልጿል።
ኢትዮጵያ የአየር ጥራትን ለማሻሻል እየወሰደች ያለው እርምጃና ዝግጁነቷን ዓለም አቀፉ የምርምር ተቋም የስቶክሆልም ኢንቫይሮንመንት ኢንስቲትዩት አስታውቋል። አማሩ ገብሩ ተጨማሪ ይዞበታል። የስቶክሆልም ኢንቫይሮንመንት ኢንስቲትዩት የአየር ንብረት ከባቢ አየርና የዘላቂ ልማት ፈተናዎች እንዲፈቱ በጥናትና ምርምር ሳይንሳዊ ምክረ ሀሳቦችን በማቅረብ የመፍትሄ ሀሳቦችን እያቀረበ የአቅም ግንባታ ድጋፍ የሚያደርግ ተቋም ነው። ተቋሙ ከሚያደርጋቸው ድጋፎች መካከል ሀገራት የአየር ጥራት እንዲያሻሽሉ ከፍተኛ አስተዋጽኦ ያበረክታል። የስቶክሆልም ኢንቫይሮንመንታል ኢንስቲትዩት የአየር ጥራት ባለሙያና ተመራማሪ ንጎንጋንግ ዋንጂ ዳኑብ ኢትዮጵያ የአየር ጥራትን አስመልክቶ በየጊዜው መረጃን በማሰባሰብ ብክለትን ቀደመው ለመከላከል እያከናወነች ያለው ስራ አበረታች ነው ብለዋል። የአየር ጥራት አስተዳደርና የጥራት መቆጣጠሪያ ዕቅድ ማዘጋጀት የአየር ብክለትን አስቀድመው መከላከል ያስችላል። ኢንስቲትዩቱ የአዲስ አበባ ከተማ አስተዳደር ከባቢ ጥበቃ ባለስልጣን በመዲናዋ የአየር ጥራት መረጃን በማሰባሰብና የአየር ጥራት ቁጥጥር እያከናወነ ያለውን ስራ እየደገፈ እንደሚገኝ ገልጸው የኢትዮጵያ ሰው ሰራሽ አስተውሎት ተቋም የሚያበልጽጋቸው ቴክኖሎጂዎች ጨምሮ ኢትዮጵያ በተለያዩ ተቋማት ውስጥ ያሏትን አቅሞች የአየር ጥራት መረጃዎችን በየጊዜው በመሰብሰብ ብክለትን ለመቀነስ መስራቷን መቀጠል አለባት። የአየር ጥራትና የአየር ንብረት መረጃዎች በተቀናጀ መልኩ በመጠቀም ብክለትን መከላከል ላይ ሁሉን አቀፍ ውጤት ለማምጣት መስራት እንደሚገባ አመልክተዋል። የስቶክሆልም ኢንቫይሮንመንታል ኢንስቲትዩት ኢትዮጵያን ጨምሮ ለአፍሪካ ሀገራት የአየር ጥራት ደረጃቸውን እንዲያሻሽሉ ድጋፍ እያደረገ እንደሚገኝ ነው የገለጹ። ሀገራት በአየር ትንበያ ጣቢያዎቻቸው ከአየር ንብረት መረጃዎቻቸው ጋር የአየር ጥራት መረጃዎችን አጣምሮ በመጠቀም የሚፈለገውን ውጤት ለማምጣት እንዲሰሩና ወደ አረንጓዴ ኢኮኖሚ የሚያደርጉትን ሽግግር እንዲያፋጥኑ አሳስበዋል። አፍሪካውያን የአየር ጥራት ጉዳይን በተቋማዊ መዋቅርና ፖሊሲ ማዕቀፍ ውስጥ ለማካተት የጀመሩትን ስራ አጠናቅረው እንዲቀጥሉ ጥሪ ያቀርበዋል ሲል የኢዜአ ዘገባ ያመላክታል። ከ3 ዓመት በታች የሆኑ ህጻናትን የሚያጠቃው ምናባዊ ኦቲዝም ወይም ቨርቹዋል ኦቲዝም ከልክ በላይ የሞባይል ስልክ በሚጠቀሙና ቴሌቪዥን በሚያዩ ልጆች በስፋት እንደሚከሰት ጥናቶች አመላክተዋል። ወላጆችም ለልጆች በሚያደርጉት ሁሉ አስፈላጊውን ጥንቃቄ እንዲያደርጉ ተጠይቋል። ጸጋነች ተሰማ ባለሙያዎችን አነጋግራ የሚከተለውን ዘገባ አጠናቅራለች። ቴክኖሎጂ ካፈራቸው ነገሮች መካከል አንዱ ስልክ ሲሆን አጠቃቀሙን ላላወቀበትና ረጅም የስክሪን ሰዓት ለሚያበዛ ሰው ይዞት የሚመጣው የጤና መዘዝም ቀላል የሚባል አይደለም። ከነዚህ ተጎጂዎች መካከል ደግሞ ህጻናት ዋነኞቹ እንደሆኑ ጥናቶች ይጠቁማሉ። ቨርቹዋል ኦቲዝም የተሰኘውም ልጆች ላይ የሚከሰት የኦቲዝም አይነት ከልክ በላይ የስክሪን ሰዓት በሚያበዙ ህጻናት የንግግር መዘግየትን ሲያስከትል በልጆች ባህሪ ላይም ከፍተኛ ተጽዕኖ እንደሚያሳድርም በረቂቅ ትምህርትና ስልጠና መስጫ ተቋም ውስጥ የንግግር ስልጠና ባለሙያ የሆኑት አቶ ትዕዛዙ ንዳ ይገልጻሉ። የስክሪን ሱሰኛ መሆን፣ ሞባይል ካልያዙ ታብሌት ካልያዙ ጀስት በቃ ራሳቸውን ማረጋጋት የማይችሉበት ሁኔታ ሁሉ ጊዜ ላይክ እንደ ምግብ እንደመፈለግ ያህል ሱስ ሲይዛቸው ከስክሪን ጋራ እንደ አንዱ መገለጫ ይታያል ማለት ነው ለቨርቹዋል ኦቲዝም። ሌላኛው ደግሞ ሃይፐር አክቲቪቲ የምንለው ወይም የመቅበጥበጥ ባህሪ ሲያሳዩ ልጆች ኢኮላሊያ የሚባል ወይም ደግሞ ይሄ ነገሮችን መድገም ላይክ አሁን ስሙን ስትጠሪው ልጁ ስምህ ማን ነው ብትዩ ስምህ ማን ነው ይልሻል። ኦኬ ውሃምጣ ብትዩ ውሃምጣ ዋይ ቢኮዝ ስምህ ማን ነው ብለሽው ሪቨርስ አድርጎ ስሜ ገሪ ይባላል ከሚል ይልቅ ስምህ ማን ነው ራሱ የጠራሽውን ሻይ አምጣ ካል ሻይ አምጣ። ኃይለኝነት ይሄ አግሬሲቭነስ ባህሪ ሲያሳዩ ቁጡ ይሆናሉ፣ አግሬሲቭ ይሆናሉ። ለምን ቢባል ይሄ ያላቸው ማህበራዊ ግንኙነት አነስ ይላል። ስለዚህ ከሰዎች ጋራ በጣም ከፍተኛ የሆነ ኃይል ማሳየት፣ ለእያንዳንዱ ነገር ጉልበት መፈለግ፣ እንደዚህ አይነት ባህሪያቶችንም ሲያሳዩ እንደ አንድ የቨርቹዋል ኦቲዝም ምልክት ተደርጎ ይታሰባል። በተፈጥሮ ወይንም በቤተሰብ አፋቸውን ዘግይተው የሚፈቱ ልጆች ቢኖሩም በዋነኛነት ተጠቃሽ የሆነው ቨርቹዋል ኦቲዝም እንደሆነ ጥናቶች ያሳያሉ። ከንግግር መዘግየት ጋር ተያይዞ የንግግር ስልጠና ለልጆች አመርቂ ለውጥ እንዳመጣም ይጠቀሳል። ስፒች ቴራፒ ለምን ያስፈልገዋል ሲባል ከንግግር መዘግየት ጋር የተያያዙ ናቸው። እነዚህ ስፒች ቴራፒ ልጆቹ የላንጉዌጅ ዲስኦርደር ቢኖርባቸው፣ የስፒች ዲስኦርደር ቢኖርባቸው፣ ቃላትን ሐሳብን መግለጽ አለመቻል፣ ቃል ማውጣት አለመቻል ሲኖርባቸው በራሱ እንግዲህ ሳይንሱ ባስቀመጣቸው መሰረት የሚሰጣቸው ቴራፒዎች አሉ። ያ ለምንድን ነው? ድምፅ እንዲያወጡ ነው። ቃላት እንዲያወጡ ነው። ቃላት ድምፅ ሲያወጡ ሐሳብን መግለጽ እንዲችሉ ነው።
ስለዚህ የቴራፒው አሰጣጥ የተለያየ ቴራፒ ማለት ራሱ ትሪትመንት አይደል? ያ ትሪትመንት የተለያየ አሰራሮች አሉት። ላይክ ምላስ እንቅስቃሴ አለ፣ የትንፋሽ አወጣጥ አለ፣ ድምጽ ማውጣት አለ። እነዚህ ሁሉ ምን ይሰጣቸዋል? ትሬኒንግ አለው ማለት ቴራፒ አለው ማለት። ስለዚህ በዚህ ቴራፒ አማካኝነት ልጆች ቃላት እንዲገልጹ፣ ሀሳባቸውን እንዲገልጹ፣ ቃል እንዲያወጡ የሚሰራበት ሁኔታ ነው ያለው። ስልጠናው ለወላጆችም ጭምር የሚሰጥ እንደሆነ የንግግር ስልጠና ባለሙያው የጠቀሱ ሲሆን በተለይም ወላጆች ለልጆች በሚያደርጉት ነገር ላይ ጥንቃቄ ማድረግ እንዳለባቸውም ጨምረው ይገልጻሉ። ወላጆች ስራ ሲበዛባቸው ወይም ከልጆች ጫጫታ፣ ከልጆች ጩኸት፣ ከመረበሽ ለመዳን ሲሉ ሞባይል የሚሰጡበት ሁኔታ አለ። ይሄ አሁን እነሱ ሞባይል ካገኙ ልጆቹ the whole day ብትተያቸው ንቅንቅ አይሉ፣ ቢርባቸው እንኳን እርቦኛል አይሉ። ይሄ በጣም አደጋ አለው፣ ብዙ ዋጋ ያስከፍላል። ስለዚህ ስክሪን ከመስጠት ይልቅ ሞባይል ከመስጠት ይልቅ ስክሪን ላይ ቲቪ ላይ ከመጣድ ይልቅ ልጆቹን ሌሎች አማራጮችን ቢጠቀሙ መልካም ነው። አእምሯቸው ዴቨሎፕ የሚሆንበት፣ አእምሯቸውን የሚያድግበት፣ ቋንቋቸው የሚዳብርበት፣ ማህበራዊ ግንኙነታቸው ደግሞ የሚጨምርበት ተግባራት ላይ ቢያወሏቸው። ከቻናል ዋን ወደ እናንተ የሚደርሱ ዜናዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። በጣም አስከፊ የሆነው የአእምሮ ሴሎችን የሚያጠቃው የሃንቲንግተን በሽታ ለመጀመሪያ ጊዜ ዶክተሮች በተሳካ ሁኔታ በማከም እድገቱን በ75 በመቶ መቀነስ መቻሉን ተገልጿል። ሊዲያ ዝናቡ ተጨማሪ ይዛበታለች። ባለሙያዎች የአንጎል ሴሎችን ቀስ በቀስ የሚያጠፋ ገዳይ የሆነውን የሃንቲንግተን በሽታ በማከም ረገድ በሕክምናው ዘርፍ ትልቅ የሆነ ስኬት ማምጣት ችለዋል። የበሽታው የመጀመሪያው ምልክቶች የሚከሰቱት በ30ዎቹና በ40ዎቹ የእድሜ ክልል ውስጥ ሲሆን ሕክምናው የተደረገላቸው ታካሚዎችም ያልተጠበቀ ለውጥ በሕክምናው ሂደት ማየት ችለዋል። ሕክምናው የሚደረገው ከቫይረስ ላይ የተሻሻሉና ለዚሁ ዓላማ የተዘጋጁ ጂኖችን በመውሰድ ወደ አንጎል ሴሎች በመላክ በሽታው የሚያመጣውን መርዛማ የሆነ ፕሮቲን መመረት እንዲያቆም ትዕዛዝ በመስጠት ነው። ሕክምናው በጣም ውስብስብና ውድ ቢሆንም ለሃንቲንግተን በሽታ ተደርጎ የተሳካ ብቸኛው ሕክምና ነው። አሁን ለተመራማሪዎቹ ይህ ስኬት ከዚህ በኋላ የሚደረጉ ሙከራዎች ያለምንም ምልክት በዚህ በሽታ እየተሰቃዩ ላሉ የበሽታው ተጠቂዎች የሕክምና እርዳታውን ለማድረግና ለማከም በተስፋ እንዲሞሉ አድርጓቸዋል። ዘገባው የቢቢሲ ነው። አፍሪካ የዘላቂ ልማት ግቦቿን ለማሳካት በየዓመቱ 194 ቢሊዮን ዶላር ተጨማሪ ገንዘብ እንደምትፈልግ ተገለጸ። አህጉሪቱ በ2030 የዘላቂ ልማት ግቦቿን ለማሳካት በየዓመቱ ተጨማሪ 194 ቢሊዮን ዶላር ማሰባሰብ እንዳለባት የአፍሪካ የግብር አስተዳደር ፎረም ጥናት አመላክቷል። መሀሌት ደመላሽ ተጨማሪ አላት። አፍሪካ የዘላቂ ልማት ግቦቿን ለማሳካት በየዓመቱ 194 ቢሊዮን ዶላር ተጨማሪ ገንዘብ እንደምትፈልግ ተገለጸ። አህጉሪቱ በ2030 የዘላቂ ልማት ግቦቿን ለማሳካት በየዓመቱ ተጨማሪ 194 ቢሊዮን ዶላር ማሰባሰብ እንዳለባት የአፍሪካ የግብር አስተዳደር ፎረም ጥናት አመላክቷል። መሀሌት ደመላሽ ተጨማሪ አላት። የአፍሪካ የግብር አስተዳደር ፎረም ባስቀመጠው መረጃ መሰረት የውጭ እርዳታ እየቀነሰና የዕዳ ጫና እየጨመረ በመምጣቱ አህጉሪቱ ለልማት የራሷን የገቢ ምንጭ መፍጠር ችግር ሆኖባታል ብሏል። አፍሪካ ከ650 ቢሊዮን ዶላር በላይ የውጭ ዕዳ ያለባት ሲሆን ይህም ከውጭ እርዳታ ቅነሳ ጋር ተዳምሮ የገንዘቡ ችግር የበለጠ አወሳስቦታል። በቅርቡ የኢኮኖሚ ልማትና ትብብር ማለትም ኦኢሲዲ የፖሊሲ ሰነድ ላይ እንደተገለጸው እንደ አውሮፓውያን አቆጣጠር በ2025 ለአፍሪካ የሚሰጠው የልማት እርዳታ እስከ 17 በመቶ ሊቀንስ እንደሚችል ይጠበቃል ተብሏል። የአፍሪካ የግብር አስተዳደር ዋና ጸሐፊ ሜሪ ባየን እንደገለጹት የአፍሪካ ሀገራት በተለይ ለጤና ዘርፋቸው በአሜሪካ ዓለም አቀፍ የልማት ኤጀንሲ ላይ ከፍተኛ ጥገኝነት እንደነበረባቸው ጠቅሰዋል። ነገር ግን የአሜሪካ መንግስት የእርዳታ ቅነሳ ማድረጉ አገራቱ አማራጭ የገንዘብ ምንጮችን እንዲፈልጉ አስገድዷቸዋል ብሏል። ይህ የገንዘብ ክፍተት ለመሙላት የአፍሪካ ሀገራት የግብር ገቢያቸውን እንዲያሳድጉና በውጭ እርዳታ ላይ ያላቸውን ጥገኝነት እንዲቀንሱም ተጠቁሟል። ኤችአይቪን የሚከላከል መድኃኒት በአነስተኛ ዋጋ ሊቀርብ ነው። በሚሊዮኖች የሚቆጠሩ ሰዎች መድኃኒቱን እንዲያገኙ እድል የሚሰጥ ዓለም የኤችአይቪ ኤድስ ወረርሽኝን ለመግታት አንድ እርምጃ ወደፊት እንደምትጓዝ የሚረዳም ነው ተብሏል። በመርፌ የሚሰጠውን ይህን መድኃኒት በ2025 ማገባደጃ ላይ ማቅረብ ይጀምራል ተብሏል። ጸጋነሽ ተሰማ ዝርዝሩን እንደሚከተለው ታቀርበዋለች።
ኤችአይቪን ይከላከላል የተባለው ሌናካቫቢር መድኃኒት በመርፌ መልክ የሚሰጥ ሲሆን በተያዘው በፈረንጆቹ ዓመት መገባደጃም መድኃኒቱ ማቅረብ ይጀመራል ተብሏል። ከ2 ዓመት በኋላም የመድኃኒቱ ዋጋ ቀንሶ በ120 አነስተኛና መካከለኛ ገቢ ያላቸው ሀገራት ይሰራጫል። በታዳጊ ሀገራት ከቫይረሱ ጋር የሚኖሩ ሰዎች መድኃኒቱን በርካሽ እንዲያገኙ የሚያስችለውን ስምምነት እንዲፈረም የቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተን ከመድኃኒት አምራች ተቋሞች ጋር ድርድር አድርገዋል። ክሊንተን ሄልዝ አክሰስ ኢኒሺየቲቭ ከጌትስ ፋውንዴሽን እንዲሁም ከደቡብ አፍሪካው የምርምር ተቋም RHI ጋር ስምምነት ተፈራርመዋል። መድኃኒቱ በተደረገበት ሙከራ ጥሩ ውጤት እንዳሳየና ከ2 ወራት በፊትም የዓለም ጤና ድርጅት ጸረ HIV ክፍል ይሁንታን ሰጥቶታል። አሁን HIVን ለመከላከል ጥቅም ላይ እየዋለ ያለውን መድኃኒት እንደሚተካም ተገልጿል። እንክብሉ በየቀኑ ስለሚወሰድ ቫይረስ በደማቸው ውስጥ ላለባቸው ሰዎች ምቹ እንዳልሆነና የበለጠ እንዲገለሉም ያደርጋል። በየቀኑ የሚወሰድ መሆኑ በቀላል እንዳይገኝም ምክንያት ሆኗል። ፕሬዝዳንት ዶናልድ ትራምፕ አስተዳደር ለኤችአይቪ ኤዲስ የሚደረግ ዓለም አቀፍ እርዳታ ላይ ቅነሳ ማድረጉ ቀውስ በፈጠረበት ወቅት ነው የአዲሱ መድኃኒት አቅርቦት ይፋ የተደረገው። ደቡብ አፍሪካ በከፍተኛ ቁጥር ቫይረሱ በደማቸው ውስጥ ያለባቸው ሰዎች ያላት ሀገር ስትሆን አዲሱ መድኃኒት ከሚቀርብባቸው ሀገራት መካከል ትገኛለች። የአገሪቱ ጤና ሚኒስቴር አነስተኛና መካከለኛ ገቢ ላላቸው ሀገራት ነፍስ አድን መድኃኒትን የማቅረብ እንቅስቃሴን እንደግፋለን ብለዋል። ሳይንቲስቶች ቫይረሱ ራሱን እንዳያራባ መድኃኒቱ እንደሚከላከልና መርፌው በ6 ወራት አንዴ ብቻ መሆኑ ኤችአይቪን ለመከላከል ይረዳል ብለዋል። ዘገባው የቢቢሲ ነው። በጣሊያን ቦልዛኖ ከተማ የሚኖሩ የውሻ ባለቤቶችም ሆኖ ውሻ ይዘው ከተማዋን የሚጎበኙ ሰዎች በውሻቸው ምክንያት ዓመታዊና ዕለታዊ ክፍያ እንዲከፍሉ አዲስ ሕግ ወጥቷል። ይህም ለከተማው ንጽህና ታስቦ የወጣ ሕግ መሆኑን ተጠቅሷል። የሲኤንኤንን ዘገባ ሄሮዳይ ንጉሴ እንደሚከተለው ታቀርበዋለች። ከፈረንጆቹ 2026 ጀምሮ በሰሜናዊ ጣሊያን ቦልዛኖ ከተማ ውሾችን ይዘው ከተማዋን ለመጎብኘት የሚመጡ ቱሪስቶች በቀን 1.5 ዩሮ፣ በከተማዋ የሚኖሩ የውሻ ባለቤቶች ደግሞ ዓመታዊ 100 ዩሮ እንዲከፍሉ ተወስኖባቸዋል። ውሳኔው የተወሰነበት ምክንያት በሚሊዮን የሚቆጠሩ ቱሪስቶች በምታስተናግደው ከተማ በዝተው እየታዩ በሆኑት ውሾች ምክንያት የሚኖረውን የአካባቢ ብክለት ለመከላከልና የከተማውን ንጽህና ለማስጠበቅ እንዲሁም ውሾችን ያካተቱ ፓርኮችን ለመስራት ታስቦ መሆኑ ተገልጿል። በከተማዋ ውሾች ላይ የወጣውን የገንዘብ ክፍያ ሕግ ልዩ የሚያደርገው ሌላኛው ነገር ደግሞ ውሾቹ የዲኤንኤ ምዝገባ እንዲያደርጉ መጠየቁ ነው። ይህም ውሾቹ አሻራቸው ስለሚኖር በከተማዋ መንገድ ላይ የሚያቆሽሹት ቆሻሻ ቢኖር ባለቤቶቻቸው በኃላፊነት እንዲያጸዱ የሚያስገድዳቸውና ቀረጥ ያልከፈሉትን ውሾች በቀላሉ ያለማጭበርበር ለማወቅ እንዲያስችል የታቀደ ነው። የጣሊያን የእንስሳት ጥበቃ ተቋም ግን ማህበረሰቡን ግንዛቤ ወደ ማስጨበጥ ከማተኮር ይልቅ እንስሳቱ ላይ ታክስ በማስከፈል የእንስሳት ባለቤቶችን ፍላጎት ባላካተተ መልኩ የከተማውን የእድገት ፖሊሲ ለማስቀጠል መወሰን የሚያስቆጣ ተግባር መሆኑን ተናግረዋል። ዘገባው የሲኤንኤን ነው። በታይዋን ትንሿ አይጥ በራሽያ ውሻ በደች የዝንጀሮ ጭራ ይሉታል የዲጂታል ህይወታችን ቁልፍ አካል የሆነው አንፍራ ወይም የአት ምልክት ከጥንታዊ ግሪክ ሸክላ ነጋዴዎች እስከ የኢሜል መወለድ ድረስ በሺዎች ለሚቆጠሩ ዓመታት የሚዘልቅ አስገራሚ ታሪክ እንዳለውም ይነገራል። ሊዲያ ዝናቡ የቢቢሲን ዘገባ እንደሚከተለው አዘጋጅተዋለች። የአት ምልክት ኢንተርኔት ከመምጣቱ በፊት እንደነበረ ምን ያህሎቻችን እናውቃለን? ምልክቱ አገልግሎት ላይ መዋል የጀመረው አንፎራ ተብለው የሚጠሩትን ሸክላ ሰርተው በሚሸጡ በጥንታውያን ግሪክ ነጋዴዎች ሲሆን ጊዜን ለመቆጠብ የጥንት ጸሐፊያን አንፎራ የተሰኘውን ቃል አሳጥረው በሸክላው ላይ እንደ ንግድ መለያ ለመጠቀም ኤ የተሰኘችውን ፊደል ጭራዋን በመቆለፍ አሁን ላይ ያለውን የአት ምልክት የመጀመሪያዋን ይዘት ሊፈጥሩ ችለዋል። ምልክቱ ለዘመናት በሂሳብ አያያዝ የዘለቀ ሲሆን በንግድ ስራው ምክንያት በጽህፈት መኪናዎች ላይም ተካቷል። እንደ ኤሮፓውያን አቆጣጠር በ1971 የኮምፒውተር ተመራማሪ የሆነው ሬይ ቶምሊንሰን ለመጀመሪያው ኢሜይል የተጠቃሚዎችን ስም ከአድራሻው ለመለየት ምልክት በማስፈለጉ አሁን ላይ የምንገለገልበትን የአት ምልክት ምርጫው አድርጓል። ይህም የሆነበት ምክንያት ምልክቱን መጠቀም ስለሚቻልና ትርጉም ስለሚሰጥ ጭምር ነው። ኢንተርኔት በዓለም ደረጃ ሲስፋፋም በተለያዩ ዓለማት ባሉ ባህሎች በምልክቱ ላይ ተንተርሰው የተለያዩ ስያሜዎችን ሊሰጡት ችለዋል። ከነዚህም መካከል ውሻ በሩሲያ፣ ትንሿ አይጥ በታይዋን፣ ቀንዳውጣ በጣሊያን፣ የዝንጀሮ ጭራ በደችና ስትሩድ በተሰኘ የተጠቀለለ ኬክ ደግሞ በዕብራይስጥ ሰይመውታል። በአሁኑ ጊዜ የአት ምልክት የኢሜይልን አድራሻ ከማዋቀር ባለፈ የኢንተርኔት መለያችን ላይ አስፈላጊ የሆኑ ስሞችን እንድንፈጥር ያስገድደናል። ዘገባው የቢቢሲ ነው። የቢዝነስ ዘገባችን ላይ ደርሰናል። በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95 በመቶ የሚሆኑት የኤሌክትሪክ እንዲሆኑ ለማድረግ እየተሰራ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀም። ለእነዚህና ለሌሎች ቢዝነስ መረጃዎች መሀል ይደመላሽ
በመጪዎቹ 10 ዓመታት ወደ ሀገር ውስጥ ከሚገቡ ተሽከርካሪዎች መካከል 95 በመቶ የሚሆኑ ተሽከርካሪዎችን የኤሌክትሪክ ለማድረግ እየተሰራ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታወቀ። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ በሩሆ ሀሰን እንዳሉት የኤሌክትሪክ መኪና በዓለም አቀፍ ደረጃ እየተስፋፋ ባለበት በዚህ ወቅት ኢትዮጵያም ከ100 ሺህ በላይ ተሽከርካሪዎችን ወደ ገበያው ማስገባት ትችላለችም ብለዋል። መንግስት የኤሌክትሪክ መኪኖችን ምርት ለማፋጠን የነዳጅ ወጪን ለመቀነስና አረንጓዴ ከባቢን ለመገንባት አቅዶ እየሰራ ሲሆን በቀጣይ 10 ዓመት ጊዜ ውስጥም ከ500 ሺህ በላይ የኤሌክትሪክ ተሽከርካሪዎችን ወደ ስራ ለማስገባት ከፍተኛ ጥረት እየተደረገ መሆኑን ገልጸዋል። መረጃው የኢትዮጵያ ፕሬስ ድርጅት ነው። ሌላኛው የቢዝነስ መረጃችን የጭነት ትራንስፖርት አገልግሎትን ይመለከታል። የጭነት ትራንስፖርት አገልግሎት አሰጣጥን ዲጂታል ለማድረግ የተቀናጀ የጭነት ትራንስፖርት እንደሚያስፈልግ አቶ ደንጌ ቦሩ ገለጹ። እንደ ሚኒስትር ዴታው ገለጻ ኢትዮጵያ የዘመኑን ቴክኖሎጂ የሚጠይቀውን ጠንካራ የጭነት ትራንስፖርት ኦፕሬተሮችና አስተላላፊዎችን ትሻለችም ብለዋል። በተጨማሪም የጭነት ትራንስፖርት ኦፕሬተሮችና የጭነት ትራንስፖርት አስተዳደር ቅልጥፍናን ለመጨመር፣ ጊዜን ለመቆጠብ እንዲሁም ሌብነትንና እንግልትን ለማስቀረት ኦፕሬተሮች ባሉበት ሆነው አገልግሎት እንዲያገኙ መደረጉ የሚበረታታ እንደሆነም ጠቁመዋል። አክለውም ሚኒስትሩ በአዲሱ የዲጂታል ስርዓት ተጠቅመው ያልተመዘገቡ ኦፕሬተሮች እንዲመዘገቡ ያሳወቁ ሲሆን የተመዘገቡ የጭነት ትራንስፖርት ኦፕሬተሮችም አሰራራቸውን ማዘመን እንዳለባቸው አሳስበዋል። የመጨረሻው የቢዝነስ መረጃችን ሀገር አቀፍ የቱሪዝም ዘርፍ ጥናትና ምርምር ጉባኤ በአዲስ አበባ መካሄድን ይመለከታል። ቱሪዝም ለዘላቂ ለውጥ በሚል መሪ ቃል የሚካሄደው 5ኛው ሀገር አቀፍ የቱሪዝም ዘርፍ ጥናትና ምርምር ጉባኤ በአዲስ አበባ መካሄድ ጀምሯል። የቱሪዝም ሚኒስትሯ ሰላማዊት ካሳ በዚህ ወቅት እንደገለጹት በቱሪዝም ዘርፍ የሚስተዋሉ ችግሮችን ለመፍታት የተጠናከረ የምርምርና ጥናት ስራዎች ወሳኝ ናቸው ብለዋል። ኢትዮጵያ በርካታ የባህል ታሪክና ተፈጥሯዊ ሀብት ያላት ሀገር መሆኗን የገለጹት ሚኒስትሯ ከዘርፉ ማግኘት የሚገባውን ሁለንተናዊ ተጠቃሚነት ለማረጋገጥ በጥናት ላይ የተመሰረቱ ስራዎች ሊሰሩም እንደሚገባ አሳስበዋል። ከቻናል ዋን ወደ እናንተ ሲደርሱ የነበሩት ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ዜናውን በመምራት አብሬያችሁ ቆይታ ያደረኩት ወይንሸት ዘውዴ ነኝ። መልካም ጊዜ ይሁንላችሁ።